ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንድ ነገር ልንገራችሁ፣ በህይወታችሁ ውስጥ ፈተና ሲያጋጥማችሁ አትፍሩ። ምክንያቱም ፈተናዎች ያበረታሉ፣ ያጠነክራሉ፣ ያስተምራሉ። ካለፈ ህይወታችሁ ተምራችሁ የወደፊታችሁን የምታስተካክሉበት ስለሆነ ከፈተና በኋላ ደግሞ ድል እንዳለ እሱን እያሰባችሁ በርትታችሁ ጠንክራችሁ ወደፊት መጓዝን እንዳትረሱት። ከዚህ በኋላ በሀይሚዬና በብሩኬ መሀል በጣም ደስ የሚሉ አዳዲስ ነገሮች ይፈጠራሉ። ፈተናዎች አጠንክረዋቸው አስተምረዋቸው ወዳጅ ጥላታቸውን አሳይቷቸው ጠንካራ እንዲሆኑና ፍቅራቸውን አጥብቀው እንዲይዙት አድርጓቸው ነው ያለፈው። ሞታቸውን ሁሉ እኮ የተመኘላቸው አለ አይደል እንዴ? የነሱን ሚዲያ ላይ እንዲጠፉ እኮ የተመኘላቸው ብዙ ወዳጅ መስለው ጥላቶች አሉ አይደለ? ግን እግዚአብሔር ለጥላታችሁ አሳልፎ አይሰጣችሁም። እሺ፣ ከሰው ምንም ነገር አትጠብቁ። ከፈጣሪ ግን ብዙ ነገር ታገኛላችሁ ማለት ነው። እንደ ሰው ቢሆን ኑሮ ሀይሚዬና ብሩኬ እዚህ ደረጃ ባልደረሱ ነበረ። እግዚአብሔር በምክንያት ነው ያገናኛቸው። ፈጣሪ ስለሚወዳቸው ፈተና ይፈትናቸዋል። በፈተናዎች ውስጥ ደግሞ ብዙ ነገር እየተማሩበት ወዳጅ ጥላታቸውን እየለዩበት እየጠነከሩ እየበሰሉ ከትናንቱ ስህተታቸው እየተማሩ የወደፊታቸውን እያስተካከሉ ያለፉበት ጊዜ ነው ብዬ ነው የማስበው ማለት ነው። እና ከዚህ በኋላ ደስ የሚሉ ነገሮች ይፈጠራሉ። ያሉትንም ችግሮች ደግሞ ተስማምተው ተደማምጠው እንደሚፈቱት በጣም እርግጠኛ ነኝ። ኤፍሬምና ብሩኬ ደግሞ ተስማምታችሁ ተፋቅራችሁ አንድ ሁናችሁ ሀይሚዬን ስላስቀራችኋት እንደዚህ ነው የሚያምርባችሁ። በቃ አማችና ወንድም ሲስማማ ሲነጋገር ነገሮችን ለማስተካከል ሲተባበር የወደዱትን ከሚወዱ ሰው ጋር እንደማገናኘት አንድ እንደማድረግ የሚያስደስት ነገር የለም። ብዙ ነገር እየተወራ ነው። ቲክታክ መንደር ላይማ ተውት፣ አትስሙ። በጣም ከባድ ነው። የእውነቴን ነው የምላችሁ። በዚህ ልክ የሰውን መለያየት የምትፈልጉ አንዳንድ ሰዎች አላችሁ እና ልቦና አይስጣችሁ። እግዚአብሔርን ልቦና አይስጣችሁ። አንድ ሰው ከወደዳችሁ ማለት ነው ሁለቱንም ውደዱ አይደለም። ሀይሚዬን የምትወዷት አላችሁ፣ ብሩኬን የምትወዱት አላችሁ አይደለ? ውደዱ የፈለጋችሁትን። ግን ስትወዱ ማለት ነው ስትወዱ ለሰው ክፉ ነገር አታስቡ። እሺ፣ ያ ሰው ብሩኬ ሀይሚን ይወዳታል አይደለ? ሀይሚን የሚወዳትን ልጅ የነገ ትዳሬ ናት የኔ ናት ብሎ የሚያስባትን የሚወዳትን የሚያፈቅራትን ልጅ እናንተ ሞቷን ትመኛላችሁ። እህት ነን የምትሉ ማለት ነው። በጣም ደስ የምትሉ እህቶች አላችሁ። የሀይሚዬንና የብሩኬን አንድነት የምትፈልጉ አላችሁ። በዛው ልክ ደግሞ ሀይሚን ከብሩኬ ለመለያየት በጣም የምትጥሩ የእሷን ውድቀት የምትመኙ አላችሁ። ለምን እንደሆነ ባላቅም ሀይሚዬ እኮ ብሩኬ ምንም ነገር አላደረገችውም አይደል እንዴ? አብረው ነው ስራ የሚሰሩት፣ አብረው ነው ያደጉት፣ አብረው ተጠባብቀው ብሩኬ ወጣትነት እንትን እንዳይለው ሀይሚዬ ወጣትነት እንትን እንዳይላት ተጠባብቀው እርስ በራሳቸው ተከባብረው አላማቸውንና ስኬታቸውን እያሰቡ እዚህ ደረጃ ነው የደረሱት እንጂ ሀይሚ ለብሩኬ ክፉ ልጅ አይደለችም። እሺ፣ በጣም የምትወደው ከናንተ በላይ የምታስብለት የምትንሰፈሰፍለት እንደ እናት እንደ እህት እንደ ሁሉ ነገር የምትሆንለት ልጅ ናት። ክፉ ነገር አትመኙላት። ይህን ነገር ያልኳችሁ ለምን እንደው ታውቃላችሁ? ሀይሚዬን በቃ ብዙ ነገር ሲሏት ነበረ። ትናንትና እሄዳለሁኝ በቃ ብላ በሰራችሁ ከሚዲያ ምጠፋለሁ ስትል እሰይልል ያላችሁ ስላላችሁ፣ ሞቷን የተመኛችሁ ስላላችሁ፣ እንኳን ከብሩኬ ህይወት እንኳን ወጣች ብላችሁ በጣም ደስ ያላችሁ እህቶች ስላላችሁ ማለት ነው። እንደዚህ አይደረግም። ምን አደረገቻችሁ? ምንም አላደረገቻችሁም። አብረው ሰርተው አብረው ነው ያደጉት አይደለ? እዚህ ደረጃ የሰውን ፍቅር እግዚአብሔር የሰጣቸው እግዚአብሔር ነው። ገባችሁ አይደለ? የሰውን መውደድም የሚሰጥ ክብርን የሚሰጥ እግዚአብሔር ነው። እናንተ ስላላችሁ እናንተ እንዲለያዩ ስለፈለጋችሁ እነሱ አይለያዩ። እግዚአብሔር ያገናኘውን ሰው ሊለየው አይችልም። እዚህ ይህም ማወቅ አለባችሁ። እናንተ ግን ላፋችሁ ለኬት ይኑራችሁ። ትናንትና ተፋቅረው ሲመጡ እንደዛ ሆነው ሲመጡ ምን ተሰማችሁ? በቃ እነሱ እንደዛ ሲሯሯጡ ምናምን እኔ እንጃ አላቅም። የሆነ ደስታ እኮ ነው የሚፈጥሩት፣ ሌላ ምንም ነገር የለም።
ስለዚህ ብሩኬ ለሀይሚ ክፉ ልጅ አይደለም፣ ሀይሚም ለብሩኬ ክፉ ልጅ አይደለችም። የፈለጋችሁትን ሰው መውደድ ትችላላችሁ። ስትወዱ ግን ለሰው ልጅ አብሮ ስላለ ሰው ክፉ ነገር አትመኙ። ምክንያቱም ብሩኬ የሀይሚን ክፉነት አይፈልግም፣ ሀይሚም የብሩኬን ክፉ ነገር አትፈልግም። ገባችሁ አይደለ? ስለዚህ እናንተ ምንም ስላላችሁ ምንም በህይወታቸው ላይ የሚጨመር የሚቀነስ ነገር ብትወዷቸውም ብትጠሏቸውም ባታከብሯቸውም ምንም ነገር በህይወታቸው ላይ የሚጨመር የሚቀንስ ነገር የለም። እናንተ ብትሄዱ ሌላ ሰው ይመጣል የሚወዳቸው። እናንተ ከህይወታቸው እንትን ብትሆኑ ምንም የምታመጡት ነገር የለም። ስለዚህ ልጆችን ተዋቸው። ከዚህ በኋላ ግን አዳዲስ ነገሮች ይፈጠራሉ። በጣም ደስ ብሎኛል ቤተሰብ እና መልካም ጊዜ ይሁንላችሁ።